ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በደም አይነት መመገብ ይሰራል ወይንስ ደግሞ አይሰራም፣ ሳይንስ ወይም ደግሞ ጥናቶችስ ይደግፉታል ወይንስ ደግሞ አይደግፉትም የሚለውን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሌሎቹም ደግሞ እንዲያውቁትና እንዲማሩበት ላይክ እና ሼር ማድረጋችሁን እንዳትዘነጉ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። የደም አይነት አመጋገብ በፒተር ዲ አዳሞ መጽሐፍ አማካኝነት ተወዳጅን እጅግ ያተረፈ ነው። ሐሳቡ ታዲያ በጣም ኃይለኛ ነው። የደም አይነታችሁ የትኞቹ ምግቦች ለእናንተ ምርጥ ወይም ደግሞ ጎጂ እንደሆኑ የሚወስን ነው ማለት ነው። የደም አይነት አመጋገብ ታዲያ ምን ይላል ካልን ጽንሰ ሐሳቡ እንዲህ ይላል። የደም አይነታችሁ ኦ፣ ኤ፣ ቢ እናም ኤቢ በሰው ልጅ ታሪክ ውስጥ በተለያዩ ጊዜያት የመጡ ናቸው። እናም እያንዳንዱ አይነት ምግብን የሚያለመልመው በተለያየ መንገድ ነው። አመጋገቡ የሚመክረውም የደም አይነታችሁ ኦ ከሆነ ከፍተኛ የሆነ የፕሮቲን ተመጋቢ ናችሁ። በስጋ ላይ ያተኮረ አመጋገብን ትመገባላችሁ። ጥራጥሬዎችንና የወተት ተዋጽኦችን አስወግዱ የሚል ነው። ታዲያ ይህ ለሃንተር ወይም ደግሞ ለአዳኞች በጣም ምርጥ ነው። የደም አይነታችሁ ደግሞ ኤ ከሆነ አብዛኛው አትክልት ተኮር ተመጋቢ ናችሁ። ቀይ ስጋን አስወግዱ የሚል ነው። ይህ ደግሞ ለገበሬዎች ወይም ደግሞ ለፋርመር ምርጥ ነው። የደም አይነታችሁ ደግሞ ቢ ከሆነ የተመጣጠነ አመጋገብ ተመጋቢ ናችሁ ማለት ነው። የወተት ተዋጽኦችንም መቋቋም ትችላላችሁ። እንደ ዶሮ፣ በቆሎና ኦቾሎኒን ግን አስወግዱ የሚል ነው። የደም አይነታችሁ ደግሞ ኤቢ ከሆነ የኤ እናም የቢ ድብልቅ ነው። መካከለኛ የሆነ ስጋን መመገብ ትችላላችሁ። አንዳንድ ባቄላዎችን እናም ዶሮን ግን አስወግዱ የሚል ነው። ታዲያ ማብራሪያው ብዙ ጊዜ ሌክቲንስ በምግብ ውስጥ ያሉ ፕሮቲኖች ከደም አይነቶች ጋር በተለያየ መንገድ ምላሽ እንደሚሰጡ የሚያካትት ነው ማለት ነው። ታዲያ ምርምር የሚለው ይህንን ነው። ታዲያ ሳይንስ ምን ይላል የሚለውን ታዲያ እንመልከት፣ ወይም ደግሞ ጥናቶች ምን እንደሚሉ ልንገራችሁ። አንደኛ፣ ጠንካራ የሆነ ክሊኒካዊ ማስረጃ የለውም። ከፍተኛ የሳይንስ ክለሳዎች ወይም ደግሞ ጥናቶችም እንዳረጋገጡት በደም አይነታችሁ መመገብ እነዚህን እንደሚያሻሽል የሚያሳይ ጠንካራ የሆነ ሳይንሳዊ ማስረጃ የለም። ክብደት መቀነስን፣ የልብ ጤናን፣ የደም ስኳርን፣ ኮሌስትሮልንና ረጅም ዕድሜ መኖርን የሚያመዝን ወይም ደግሞ የሚያሳይ በደም አይነት አመጋገብ ይህንን የሚደግፍ ትክክለኛ ጠንካራ የሆነ ሳይንሳዊ ማስረጃ የለም። ብዙ ሰዎች በእነዚህ አመጋገቦች ጥሩ ስሜት ሊሰማቸው ይችላል። በደም አይነት አመጋገብ ግን በደም አይነታቸው ምክንያት አይደለም። ሁለተኛ፣ ታዲያ ለምን አንዳንድ ሰዎች በደም አይነት አመጋገብ የተሻለ ስሜት ይሰማቸዋል ብላችሁ ልትጠይቁ ትችላላችሁ። አንዳንድ የደም አይነት አመጋገቦች በድንገት ጤናን ያሻሽላሉ። ምክንያቱም ምንድነው? የተቀነባበሩ ምግቦችን ይቀንሳሉ፣ ስኳርን ይቀንሳሉ፣ አትክልቶችን በአመጋገባቸው ይጨምራሉ፣ የፕሮቲን ጥራትን ይጨምራሉ፣ አላስፈላጊ ምግቦችን ጀንክ ፉድ የምንላቸውን ያስወግዳሉ። ስለዚህ መሻሻሎች ይከሰታሉ ማለት ነው። ግን በደም አይነት ምክንያት አይደለም። እነዚህን ጎጂ ምግቦችን አስወግዳችሁና ጤናማ ምግቦችን ደግሞ ተመገባችሁ ማለት ጥሩ የሆነ መሻሻልን ታያላችሁ ማለት ነው። በደም አይነታችሁ ስለተመገባችሁ አይደለም። ታዲያ ምግብን እንዴት ነው የሚያለመልመው? በእርግጥ የሚወሰነው ምንድን ነው ካልን የእናንተ የምግብ መፈጨት በእነዚህ ተጽዕኖ ይደረግበታል። በጄኔቲክስ ወይም ደግሞ በዘር የደም አይነት ብቻ አይደለም። በአንጀት ማይክሮባዮማችሁ፣ በኢንዛይም መጠኖች፣ በኢንሱሊን ሴንሲቲቪቲ፣ በእንቅስቃሴ ደረጃችሁ፣ በዕድሜ መጠናችሁ፣
በሆርሞኖችና በጤና ሁኔታዎቻችሁ ላይ ማለት ነው። የደም አይነት የሚወስነው በደም ሴሎች ላይ ስላለው አንቲጂኖች ብቻ ነው፣ ስለ መፈጨት ኢንዛይሞች አይደለም። ስለዚህ ስለ ምግብ መፈጨት ምንም ያን ያክል የደም አይነት አይወስንም ማለት ነው። ታዲያ አይነት ኦ ስጋን ከአይነት ኤ በተሻለ እንደሚያለመልም የሚያረጋግጥ ጠንካራ የሆነ ባዮሎጂያዊ ዘዴ ወይም ደግሞ ጥናት የለም ማለት። ታዲያ የሌክቲን ንድፈ ሐሳብ ትክክል ነው ካላችሁ የደም አይነት አመጋገብ እንደሚለው አንዳንድ የምግብ ሌክቲኖች እንደ ደም አይነት ደምን ያረጋጋሉ። ነገር ግን ምግብ ማብሰል አብዛኛዎቹን ጎጂ ሌክቲኖችን ያጠፋቸዋል፣ የምግብ መፈጨት ስርዓታችንንም ይሰባብራቸዋል። በደም አይነት ላይ ተመስርተው የደም ሴሎችን እንደሚያጠቁ ጠንካራ የሆነ ማስረጃ ወይም ጥናት የለም። ይህ የንድፈ ሐሳቡ ክፍል ጠንካራ ማረጋገጫ የለውም ማለት ነው። ታዲያ ጥናቶች ምን አገኙ? ምርምር እንደሚያሳየው ከሆነ አንድ ሰው የአይነት ኤ አመጋገብን አብዛኛው ተክል ተኮርን ከተከተለ የልብ ጤና ምልክቶቹ ሊሻሻሉ ይችላሉ። ኦቪየስ እርግጥ ነው። ነገር ግን ተመራማሪዎች የደም አይነትን ሲፈትሹ መሻሻሉ የሚከሰተው ትክክለኛው የደም አይነት ምንም ይሁን ምን በሁሉም ላይ ነው። ስለዚህ የሚሰራው ጤናማ የአመጋገብ ዘይቤው ነው፣ የደም አይነት መገጣጠሙ አይደለም ማለት ነው። ታዲያ ከ50 ዓመት በኋላስ የበለጠ አስፈላጊ ነው ወይ በደም አይነት መመገብ ካላችሁ፣ ከ50 ዓመት በኋላ ሰውነታችን ይለወጣል። ቀርፋፋ የሆነ ሜታቦሊዝም፣ አነስተኛ የጡንቻ መጠን፣ ከፍተኛ ኢንሱሊን ሬዚስታንስ፣ ከፍተኛ የሆነ የልብና የደም ቧንቧ ስጋት ይኖራል። ጤናችሁ የበለጠ የሚወሰነው ታዲያ በፕሮቲን አወሳሰዳችሁ፣ በፋይበር አወሳሰዳችሁ፣ በደም ስኳር ቁጥጥራችሁ፣ ጡንቻን በመጠበቅና በአንቲ ኢንፍላማቶሪ አመጋገቦች ላይ ነው፣ በደም አይነታችን ላይ አይደለም ማለት ነው። ታዲያ በደም አይነት አመጋገብ ሐሳቡ ለምን በጣም ተወዳጅ ሆነ ካላችሁ፣ ምክንያቱም በደም አይነት አመጋገብ ለግል የተበጀ መምሰሉ፣ ቀላል ደንቦችም ስላሉት፣ ግልጽ የምግብ ዝርዝሮችም ስላለው እና በማንነት ላይ የተመሰረተ አመጋገብ ስለሆነ ነው። ሰዎች አመጋገባቸው ለእነሱ ብቻ ተብሎ የተዘጋጀ እንዲመስላቸው ይወዳሉ፣ እንደዛ ሲሰማቸው ማለት ነው። ነገር ግን ግለሰባዊነት መመስረት ያለበት በእነዚህ ላይ ነው። በደም ስኳር ምላሻችሁ ላይ፣ በኮሌስትሮል መጠናችሁ ላይ፣ በደም ግፊት፣ በምግብ አለመስማማት፣ በላብራቶሪ ምልክቶች እናም በሰውነት ስብጥር ነው እንጂ በኤቢኦ የደም ቡድን አይደለም ማለት ነው። በአጠቃላይ በሳይንሳዊ መንገድ የደም አይነት ምርጡን አመጋገብ እንደሚወስን የሚያሳይ ጠንካራ ሳይንሳዊ ማስረጃ የለም። በተግባራዊ መንገድ ግን አንዳንድ ሰዎች ይሻሻላሉ፣ ምክንያቱም አመጋገቡ ንጹህ ምግብ እንድትመገቡ ስለሚያስገድዳችሁ ነው። ታዲያ በእርግጥ የተሻለ የሚሰራው ምንድን ነው ካላችሁ፣ በደም አይነት ከመመገብ ይልቅ በእነዚህ ላይ እንድታተኩሩ እመክራችኋለሁኝ። ከፍተኛ ፋይበር ያላቸውን ሙሉ ምግቦችን መመገብ፣ በቂ ፕሮቲንን መመገብ፣ በተለይ እድሜያችሁ እየጨመረ ሲሄድ፣ ጤናማ ቅባቶችን መውሰድ፣ የወይራ ዘይት፣ ለውዝና ሲድሶችን ወይም ደግሞ ዘሮችን እንደ ተልባና ቺያ ሲድስን፣ ከመጠን በላይ የተቀነባበሩ ምግቦችን መገደብ፣ የጥንካሬ ስልጠና ማድረግ፣ የአካል ብቃት እንቅስቃሴን ማድረግ እናም ትክክለኛ የጤና ምልክቶቻችሁን መከታተል ወሳኝ ነው። የደም አይነት ታዲያ መቼ ሊያሳስብ ይችላል ካላችሁ፣ የደም አይነት ለእነዚህ አስፈላጊ ነው። ለሰዎች ደምን ለመስጠት፣ አንዳንድ የበሽታ ተጋላጭነት ልዩነቶችና ለአንዳንድ ኢንፌክሽኖች ተጋላጭነት፣ ነገር ግን ለምግብ መፈጨት ጠንካራ የሆነ ተጽዕኖ የለውም ማለት ነው። ስለዚህ የደም አይነታችሁ ምንም ይሁን ምን ማንኛውንም ምግብ መመገብ ትችላላችሁ። ነገር ግን የምትመገቡት ምግብ ጤናማ መሆን ብቻ አለበት ማለት ነው። በአጠቃላይ የደም አይነት አመጋገብ ሳቢ ነው፣ የተዋቀረ ነው፣ አንዳንድ ጊዜ ጠቃሚ ነው፣ ግን በሳይንሳዊ መንገድ አልተረጋገጠም። ሰውነታችሁ ምላሽ የሚሰጠው ለሜታቦሊዝም፣ ለሆርሞኖች፣
ለአንጀታችሁ ጤና እናም ለአኗኗር ዘይቤያችሁ ነው ማለት ነው። የአኗኗር ዘይቤያችሁ በጣም ጤናማ እናም ምርጥ የሆነ የተመጣጠነ ምግብን የምትመገቡ ከሆነ፣ ጤናማ የሆኑ ስቦችን በአመጋገባችሁ ውስጥ የምታካትቱ ከሆነ፣ መጥፎና አደገኛ ምግቦችን ጀንክ ፉዶችንና መጠጦችን የምታስወግዱ ከሆነ አመጋገባችሁ ለየትኛውም የደም አይነት ተስማሚ ነው ማለት ነው። በደም አይነት ያለውን አመጋገብ ሳይንሳዊ ማስረጃ የለውም፣ አይደግፈውም ማለት ነው። ይህንን እንድታውቁ እፈልጋለሁኝ። በቀጣይ ደግሞ ቪዲዮዎችን በደንብና በግልጽ እሰራለሁ። በደም አይነት አመጋገብ በጣም ኢንትረስትድ ለሆናችሁ እናም በጣም ያ መንገድ የተመቻችሁ ሰዎች በደም አይነታችሁ መጽሐፉ እንግዲህ በሚለው ቅድም እንደነገርኳችሁ እንግዲህ በጣም ተወዳጅነት ያገኘው በፒተር ዲ አዳሞ አማካይነት የተጻፈ መጽሐፍ ነው ማለት ነው። ስለዛ ስለ ደም አይነታችሁ አመጋገብ ማወቅ ከፈለጋችሁ ደግሞ በደም አይነታችሁና በብለድ ታይፓችሁ ላይ ምን መመገብ አለባችሁ፣ ምን ማስወገድ አለባችሁ የሚለውን የመጽሐፉን ይዘት ጠቅለል አድርጌ ደግሞ እያንዳንዱን ቪዲዮ የምሰራላችሁ ይሆናል ማለት ነው። ትክክለኛውን ማወቅ ከፈለጋችሁ ግን በደም አይነት አመጋገብ የሚለውን ትክክለኛ ጠንካራ የሆነ ሳይንሳዊ ማስረጃ የለውም ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።